ስለ ህልና የሆነ ነገር ይናገራል ብዬ አስባለሁ። ወደ ኤምኤምኤ ፋይት ኢትዮጵያ ውስጥ ለማስጀመር ፋይት ለማድረግ ሁለተኛ ሂሳብ የምታነሳቸው ሐሳቦች ስፖርተኛ ብቻ አይደለም። አሁን ብዙ ጊዜ ብሩስ ሊን ስጠቅሳ ያለውና ብሩስ ሊ አሁን ካየው ካራቴ ወይም ማርሻል አርት ብቻ አይደለም የምሰራቸው ኮንተንቶችም አመለካከት ላይ አእምሮ ላይ የሚያተኩሩ ነበሩ። ምክንያቱም የሁሉም ነገር መሰረት አእምሮ ነው ብዬ ስለማስብ ስለ የጌዮችም ይፈቀድ ነበር። አሁን ትራምፕ ከልክሏል መሰለኝ ወታደር እንዲሆኑ ማለት ነውና የሆነ ሰዓት ሊስትሮ ምናምን ለመስራት ሞካከርኩ አልሆነልኝ። ከዛ የአልጋ አጣው ምናምን ጎዳና ላይ እንትን አልኩኝ። ሳሪስ አቦ አካባቢ ነበር ለበጎን ያ የህይወቴ መንገድ ነው። ያ ነገር ያንን ነገር ባላልፍ ይሄኛውን ዮሐንስ አላገኘው። እኔ ሁሌም ትንሽ ልጅ ሆኜ ራሱ እንደ ሚሊዮነር ነው ራሴ የማየው። አም ሲሪየስ ራይ ትልቅ ነው። አዎ በቃ የሆነ ጊዜ ፎከስ አድርጌ እንደማሳካ እንደማረግ አውቃለሁ። እዚህ ጋር ያያዘን እስኪ ወንድነት ምንድነው ላንተ? ወንድነት ሰላም እንዴት ሰነበታችሁ? ውድ የማይንድፉል ኢትዮጵያ አርማሞ ፖድካስት ቤተሰቦች ሳምንታችንን ጠብቀን እንግዳ ይዘንላችሁ ቀርበናል። እንግዲህ ሳምንታችሁ ቆንጆ እንደነበር ተስፋ እናደርጋለን። የዛሬው እንግዳችን ዮሐንስ ምስክር ወይም ብዙዎቻችሁ የምታውቁት ንቃተ ህሊና ምንለው ወንድማችን ነው። ዛሬ የዚህ ፖድካስት ቤተሰብ እንዲሆን የመረጥ ነው። እንግዲህ ዛሬ ብዙ ነገሮችን እያነሳን እንጨዋወታለን። አብራችሁን ቆዩ። ጆይ ዌልካም። እንግዲህ እኔ በደንብ ብዙም ፌመስ አትሆን ነው ማቀህ ባይዜ እና ትንሽ ራስን ግን አስተዋውቅ። ምናልባት ማያቀላው ሊሆን ስለሚችል ለኦዲየንሶቻችን ራስን አስተዋውቅልን። እሺ፣ ዮሐንስ ምስክር እባላለሁ። አብዛኞቻችሁ የምታውቁኝ ንቃተ ህሊና በሚል ቲክቶክ ፔጅ ነው እና ንቃተ ህሊና የሚል ቲክቶክ ፔጅ አለኝ። ልብ ብላችሁ ከሆነ ያው ንቃተ ህሊና ማለት ስለ ህሊና ነው። ስለ ህሊና የሆነ ነገር ይናገራል ብዬ አስባለሁ። ከዚህ በፊት ለብዙ አመታት ቲክታክ ሰርቻለሁ። ባለፈው ላይ ወደ ኤምኤምኤ ፋይት ኢትዮጵያ ውስጥ ለማስጀመር ፋይት ለማድረግ ሲደረጉ በነበሩ እንቅስቃሴዎች ነው አብዛኞቹ ሰዎች የሚያውቁኝ እና እኔ ከዚህ በፊት ኦልሞስት ለ4-5 አመት ቲክታክ ተከታታይ ፖስት ነበረ። የምሰራቸው ኮንተንቶችም አመለካከት ላይ አእምሮ ላይ የሚያተኩሩ ነበሩ። ምክንያቱም የሁሉም ነገር መሰረት አእምሮ ነው ብዬ ስለማስብ እሺ ዌልካም ጆይ። እንግዲህ አሁን ብዙዎቻችሁ በኤምኤምኤ በፋይቲንግ በስፖርት በሚሰራቸው ቻሌንጆች ነው የምታውቁት። እኔ መጀመሪያ እንግዲህ ሳበኝ ስምህ ነው ንቃተ ህሊና። ከዛ ሁለተኛ ሂሳብ የምታነሳቸው ሐሳቦች እንደ ስፖርተኛ ብቻ አይደለም። አሁን ብዙ ጊዜ ብሩስ ሊን ስጠቅሳ ያለውና ብሩስ ሊ አሁን ካየው ካራቴ ወይም ማርሻል አርት ብቻ አይደለም ፊሎሶፈር ነው፣ ፈላስፋ ነው፣ ጠቢብ ነው። የሚናገራቸው ንግግሮች እስካሁን ድረስ ኮት ይደረጋሉና የፊዚካል ነገር ብቻ ሳይሆን ፊዚካሉን እንግዲህ እኔ ቴኳንዶ ተወሰነ ሰርቻለሁ። ሳይክ ምን አይነት ቴኳንዶ? ኢንተርናሽናል ቴኳንዶ አይቲኤፍ ነው የሰራሁት። ውስጥ ወደ 7 አመት ምናምን ሰርቻለሁ። ብላክ ቤልት ላይ ደርሼ ነው ያቆምኩት ዩኒቨርሲቲ ሲሄድ። Don't judge the book by its cover ይባል። ብዙ ሳይወስ አሁን ስፖርተኛ ነኝ ሲሉ አሁን እንደዚህ በብዙም አታችመንት ወይም ኤክስፒሪየንስ የሌለው ሰው የሚሰሩትን ስራ አይቶ በትንሽ ስራም ሊገረም ይችላል። አሁን ትዊስት ሲሰራ ወይ ይሄ ዋን ሌግ ሲሰራ ኦኬ ትዊስት እና ዋን ሌግን ማይላይ ሰው አለ። መዝለሉን ብቻ ነው። አሁን እኔ ግን አውቃለሁና 540 ሰራ ያለው 720 ሸዋሊያ ሰራ ይቻላልና ከንግግር ባሻገር ትችላለህ። በቃ ይሄ እንትኑ Thank you ምስክር ሰጥቷል አሁን ኢሊያስ። ከዛ ውጪ ግን በተለይ ዛሬ እንድጋብዝህ ያደረገኝ ዋና ነገሮች አንደኛው ይሄ ስለ አእምሮ ኃይል ስለ ኮንፊደንስ መሰራቸው ነገሮች አሉ። ከዛ ውጪ
የወንድነትን ወይም ኮንፊደንስ ጋር ተያይዞ የማስኩሊን ኢነርጂን ብዙ ጊዜ ስታነሳ ያለውና እነዛ ነገሮች ላይ እንድናወራ ነው የፈለኩት። ግን ከዛ በፊት ከዚህ ከፋይቲንግ ላይፉ ውጪ ዮሐንስ ወይም ጆ ወይም ንቃተ ህሊና ማን ነው? ወደዚህ ንቃተ ህሊና ራስንስ እንድትል የመጣህበት መስመር እንዴት ነው? እሱ ከሱ እንጀምር። እንዴት ራስህን ንቃተ ህሊና ብለህ ልትጠራ ቻልክ? ወደዚህ ምን ጠራ? ያው እኔ በላይፌ ላይ ብዙ ነገር አሳልፌያለሁ። ያው ተወልጄ ያደግኩትም ጠሎ የምትባል ቦንጋ ከፋ ዞን ለምለሙ ቦታ በጣም ጠሎ የምትባል ወረዳ አለች። ትንሽ ወረዳ እዛ ነው ተወልጄ ያደግኩት ሙሉ እስካሁን የኖርኩት ማለት ነው። አሁንም እየኖርኩ ያለሁት እና አሁንም እየኖርኩ ያለሁት አሁን እዚህ ነው ያለሁት። ግን ያው ቋሚ መኖሪያ እዛ ነው እና ያው ከልጅነት ጀምሮ ለየት ያሉ ባህሪዎች አሉኝ። ጥያቄያዊ ነኝ። በቃ ይሄ ሁሉም የሰው ልጅ ባይዘው ጥያቄ ይጠይቃል። ሁሉም የሰው ልጅ የሆነ ኤጅ አለው ጥያቄ የሚጠይቅበት። ያንን በቤተሰብ ጫና ሊሆን ይችላል፣ በማህበረሰብ ያልፉታል፣ ስኪፕ ያደርጉታል እዛው ሳይገቡ ማለት ነው። አርፈ ኑር ይባልና ዋናው አርፎ መኖር ነው ብሎ እዛው ውስጥ እንትን የሚልበት ሁኔታ። እኔ ትንሽ አስቸጋሪ ባህሪ ስለነበረኝ ቤተሰብ እንትን ሲሉኝ በቃ ማለት የሆነ ጋይድ አልሆንም፣ ጋይድ አልደረግም። በዚህ ጋር ሄድ ተብዬ አልሄድም። if I have to ask stop ይመለስልኝ ይሄ ነገር ካልተዋጠልኝም ብዬ ተቀብዬ አልፈም። በቃ ይሄ ነገር ለኔ ግልጽ መሆን አለበት። እንደዚህ አይ ባህሪዎች የነበሩኝ ነው የሚባለው። አነፍናፊ ነፍስ ይባላል። ሲከር ሶ ያ በጣም ሲከር እና እዛ አደኩኝ። ወደ አዲስ አበባ የሆነ ሰዓት ላይ የመጣሁበት ሁኔታ ነበረ። አልተመቸኝም። ከዛ ተመልሼ ሄድኩኝ። ትምህርት ላይም አሪፍ እንትን አልነበረኝም። የሆነ ሰዓት ላይ ሄጄ አዲስ አበባ አክቹሊ ጎዳና ላይ ነበርኩኝ። አዲስ አበባ ላይ ጎዳና ኖርሃል? 2 አመት ነው። ዋው! ስንት አመት ጠፍቼ መጣሁ? 12 ምናምን አመት ነው የሚሆነኝ በዛን ሰዓት ጠፍቼ እዚህ መጣሁ። የሆነ ሰዓት ሊስትሮ ምናምን ለመስራት ሞካከርኩ፣ አልሆነልኝ። ከዛ የአልጋ አጣው ምናምን ጎዳና ላይ እንትን አልኩኝ። ሳሪስ አቦ አካባቢ ነበር ያ የህይወቴ መንገድ ነው። ያንን ነገር ባላልፍ ይሄኛውን ዮሐንስ አላገኘውም እና እኔ ደስ ነው ያለኝ። ከዛ ተመልሼ ሄድኩኝ። ትምህርት ላይ ፎከስ ማድረግ እንዳለብኝ ተሰማኝ። እዚህ ጋር ትምህርት ሲማሩ የነበሩ ሰዎች እንዴት ሲከፈላቸው ምን አይነት ስታተስ ላይ እንደነበሩ ሳይ I have to learn በቃ መማር አለብኝ ማወቅ አለብኝ በሚል ኢንቴንሽን ወደዛ ተመለስኩኝ። ትምህርት ላይ ፎከስ አደረኩኝ። በጣም ሃይ አቺቨር ተማሪ ሆንኩኝ። እውነት? አዎ። ስንተኛ ተወጣ ነበር በአብዛኛው? ከዛ በፊትማ በድንጋይ እንዳልመታቸው ነው የሚያሳልፉኝ። ምክንያቱም መንገድ ጠብቄ ፈነክት ነበር። በጣም ክላስ የሚያሳልፉኝ እንደዛ ነው። ባይዘይ ማንበብ ራሱ አልችልም። 8ኛ ክላስ ላይ ማንበብ አልችልም። ቃል ፊደሎችን አደራጅቼ ቃል መፍጠር አልችልም። 8 ደርሰህ የሆነ እንትን 8 ደርሽ እነተም እየፈነከታቸው ነው በጉልበት ነው እንትን ያልኩት እና ከዚህ ተመልሼ ከሄድኩ በኋላ ትምህርት ላይ ፎከስ አድርጌ 8ኛ ክላስ ነበርኩኝ። ከ7 ወደ 8 እንዳለፍኩ ነበር ትቼ ወደዚህ የመጣሁት። የማንቂያ ደወል ነው ማለት ነው ኤክስፒሪየንስ የነበረው። ከዛ 8 ላይ ፎከስ አደረኩኝ። ጎበዝ ተማሪ ሆንኩኝ። ከክላስ አንደኛ በቃ አሪፍ ተማሪ። በክላስ አንደኛ መውጣት ጀመርክ? በዛኔ 8ኛ ክላስ ላይ ማንበብ እዛኔ ችዬ የሚገርም ነው አይደል? ያ ማንበብ እዛኔ ችዬ እንደዛ አደረኩኝ። ያ በጣም በፎከስ ነው በቃ ገብቷል። እልህ ይዟል ማለት መጀመሪያ ሲጀምር አካባቢ ነገሮች ማይሆኑ ነው የሚመስል። ግም ያልክ ሰው ካልሆንክ ያንን ነገር ሰንጥቀህ አታልፍ። የሆነ ቦታ ላይ ይሄ ነገርማ አይሆንም ብለህ ልትመለስ ይችላል። አይገባኝም በቃ እኔ እንደውም ሰው ጎበዝ ተማሪ ሆኖ የሚወለድ ነበር የሚመስለኝ። የሆነ ሰዓት ላይ እምቢ አለኝ። ስሞክር ምናምን ፈተና በጣም ያነበብኩ 2 አመጣለሁ 5 አመጣለሁ ከ40 ከ20 ምናምን ይሄ ነገርማ ጎበዝ ሆኜ መወለድ ነበረብኝ ማለት ነው ብዬ ያሰብኩበት ሁኔታ ነበር አክቹሊ። ከዛን ፎከስ አደረኩና ያቺን ሚኒስትሪ ነበር ሚኒስትሪ ይመስለኛል ከፍተኛ ነው ያመጣሁት ከወረዳው።
ከወረዳው ከፍተኛ ነው ያመጣሁት እና እዛኔ አትሊስት ትኩረት አድርጌ ነገሮችን መቀየር እንደምችል አወቅኩኝ። this is the first self concept life ላይ የንቃተ ህሊና ንቃቷ እዛ ጋር ነው። ስዊቿ ያቺ ፖይንት ናት። ፊርማውን ስፈርም ብታይ 8 ቁጥር አለ ፊርማዬ ላይ። የህይወቴ እንትን የጀመረው 8ኛ ክላስ ላይ ነው። አትሊስት ያለኝን ማድረግ የምችለውን ማወቅ ጀመርኩ። ቢግ ዲል ነው እያልኩ ሳይሆን አትሊስት ለአንተ ቢግ ዲል ነው በቃ አብሶሉትሊ ያ ለሌላው እኮ ይራሱ እና እንደዛ አረኩኝ። ይሄ ጋጠ ወጥ ባህሪ ነበረኝ አላልኩም? ጥያቄ መጠየቅ፣ መርገጥ፣ አለማዳመጥ፣ ያ ነገር ወደ ትምህርት መጣ። ወደ ትምህርት ሲመጣ በቃ ማንበብም ቻልኩኝ። እንግሊዘኛም ትንሽ ማንበብ እየቻልኩ ሲመጣ ዓለምን መቃኘት ጀመርኩ። እሺ ዓለምን መቃኘት ጀመርኩ፣ ማንበብ ጀመርኩ። የሰው ልጅ ከየት ነው የመጣው? የሰው ልጅ ከየት ነው የመጣው? ምንድነው እዚህ ጋር የሆነ ያለው እዚህ ዓለም ላይ? ለምን መጣን? what's going on? በቃ እነዚህ ጥያቄዎች በጣም 9ኛ ክላስ 10ኛ ክላስ አስታውሳለሁ። በጣም ትኩረቴን ይወስዳሉ። መጽሐፍ አላገኝም ላይብራሪ ሄጄ ራሱ በቃ ውስጤን እንትን የሚያረግልኝ የሆነ የሚያረካኝ መጽሐፍ ያንሱብኛል። እና አንዳንድ አንደርስታንድ የሚያደርጉኝ አስተማሪዎች አሉ። ጀጅ ማያደርጉን ጥያቄ ስጠይቅ አስተማሪ ቻሌንጅ የምታደርገው ነው የሚመስለው አብዛኛው። ግን አንዳንድ እዚህ ጋር ሄዳ አንብብ ምናምን የሚሉኝ አስተማሪዎች አሉ። እና ከዛም በኋላ ስለ ሰው አመጣጥ ስለ ሰው እንትን እያደረኩ ሲሄድ ሞር ራሴን እየተረዳው መጣሁ። ለካ ንቃተ ህሊና ነኝ አልኩኝ። እሺ ከዚህ ሂደት ነው ከብዙ አንደርስታንዲንግ በኋላ ነው ንቃተ ህሊና ብዬ ራሴን ይሰኛል። አሁን ኖርማል ስም ያደርጋሉ ብዬ አስባለሁ። ፍርድ ቤት ሄጄ ምናምን ያ ንቃተ ህሊና ንቃተ ህሊና ምስክር። ኦኬ አባቴ ንቃተ ህሊና ለሁሉም ነገር ምስክር ነው እዚህ ዩኒቨርሲቲ ላይ። ያ ንቃተ ህሊና ምስክር the witness ማለት the witness ንቃተ ህሊና ነው ደግሞ ዊትነስ ያ ኮንሺየስነስ ነው ዊትነስ ሰንስ ፈጥሮልኛል። ሰልፍ ሪያላይዝ እያደረገ ነው ማለት ነው። ሂደት ህይወት ሂደት ናት። ያው ትምህርቱን ቀጠልክበት ወይስ እንዴት ነው? ትምህርቱን ያው አሪፍ ነው። ማትሪክ ላይ አሪፍ ውጤት አመጣው። በዞን ደረጃ ምናምን ተሸለምኩኝ። ስትሬት ነው ያመጣሁት። 10 ኤ ነው ስል ቲክታክ ላይ ባይዘ ብዙዎች ሲስቁ ከፈኛ አለኛ ጋር 9 ነው ሳብጀክቱ። አማርኛም አለበት ይመስለኛል። ከአዲስ አበባው ይለያል። አማርኛ አለ ብዙ ክፍለ ሀገር ግን እንደዛ ነው። 10 ነው የኛ 10 ነው እና 10 ምናምን ሰርተውብኛል ራሱ 10 ብሎ እና ማትሪክ ላይ ይሄንን አቺቭ አረኩኝ። ዋው ከዛው አሪፍ ውጤት አምጥቼ ዩኒቨርሲቲ ጆይን አረኩኝ። ጅማ ፈርስት ይር 1 አመት ምናምን ተምሬያለሁ። ምን ነበር ኮምፒውተር ሳይንስ ገባሁበት። እንደጠበቅኩት አላገኘሁም። ትቼ ወጣሁ። ገንዘብ መስራት አለብኝ ብዬ ወጣሁ። ከዛ ወደ ምን ስራ ተሰማራ? ወደ እርሻ። ወዲያው እንደወጣው የቡና ማሳ እንትን አረኩኝ። ከዛ አካባቢ ደግሞ ለቡና አሪፍ ነው። ያው የቡና መገኛ ቡና መገኛ ነው። ካፋ ኮፊ ነው። ያ በየጫካው ትሄድ ቡና አለ። ኬሻ ይዘህ መሄድ ብቻ የሚጠበቅብህ እንዳትመጣ አይመጣለም። እና እንትን ነው ሰልፍ ራሴን ማስተማርን ለምንጄበታለሁ። ለዛ ይገርማል በጣም። አሁን ሶፍትዌር ምናምን ዴቨሎፕ አደርጋለሁ። ሪሊ ዌብሳይት ምናምን ለነገሩ አሁን ኤአይ መጥቶበት ቀላል ሆኗል። ግን ራሴን ማስተማር እችላለሁ። ዋይ መስት አይ ዌስት ማይ ታይም ሂር ብዬ ወደ እርሻ ለምን አልገባም ብዬ ሀሳብ አምጥቼ ወጣው። በዛ ያው ሂደቶች አሉ ምናምን እና ስቲል ግሮ ያደገደ ያ። ስለዚህ ፋይናንሻሊም ጥሩ ስቴት ላይ ነው። ቡና ንግድ ያው ሁሌም ጥሩ ስቴት ላይ ትሆናለህ። it's all about the mind። አሁን ላይ ምንም ላይኖር ይችላል። ራዕይ ያለ ሰው ከሆንክ እዚህ ጋር ሄዳለሁ ብለህ የምታቅድ ሰውዬ ከሆንክ ወጣቶች እየሰማችሁ ነው። ራዕይ ያለ ሰው ከሆንክ እኔ ባይዘ ብር ምንም ሳይኖረው የሰው ልጅ የሚኖረው አመለካከት ነው ሀብቱ ብዬ ነው ማለት። ምክንያቱም ብር ሳይኖረን ሲቀር አእምሯችን ብዙ ጫና ያደርግብናል። አንተ ደካማ ነህ፣ አንተ የደሃ ልጅ ነህ፣ አንተ እንደዚህ ብዙ ጫና ያደርጋል። ደረታችንን እንዳንነፋ ያደርጋል፣ አንገታችንን እንድንደፋ ያደርጋል ብር ሳይኖረን ሲቀር። እኔ ሁሌም ትንሽ ልጅ ሆኜ ራሱ እንደ ሚሊዮነር ነው ራሴ የማየው።
አም ሲሪየስ ራዕይ ትልቅ ነው። አዎ በቃ የሆነ ጊዜ ፎከስ አድርጌ እንደማሳካ እንደማረግ አውቃለሁ። አንተ ነው የምትበልጠው ከብሩ እኮ አንተ ካመን ለዛ ፋይናንሻሊ አሪፍ ስታተስ ላይ ነህ ወይ ያልከኝ ነገር ኦፍ ኮርስ የቡና ንግድ ስላልከኝ አዎ የቡና አሁን እርሻ ነው። ኦኬ እርሻ ነው ማስረከብ ነው ለነጋዴ። አዎ ማርሰህ አሁን በቅርብ ነው የጀመርኩ ያለሁት። ኦኬ ታቀርባለህ ኤክስፖርትም ታረጋለህ። ስንት አመት ነው ጆ? አም 26 በጣም ያንግ ነህ። 26 ግን ያው አሁን በዚህ ፌብሩዋሪ 28 ተርን አረጋለሁ ወደ 27 ስንት ዛሬ ስንት ቀን ሃፒ በርዝዴይ እንበለው እንዴ? ነገ ኢትስ ማይ ነገ ነው በርዝዴይ። ሃፒ በርዝዴይ ነው። ሃፒ በርዝዴይ ያው እንትን ነው ማለት ያው በላይፍ አላይቭ እስከሆንን ድረስ ላይፍን ኢንጆይ ማድረግ አለብን ብዬ ነው የማስበው። ይሄ በርዝዴይ ይሄ እንትን ብለን እንትን የምናደርገው ነገር መግባቢያ ያህል ነው። አዎ ጧት ካልጋ ስትነሳ አመስግነህ ነው መውጣት ያለብህ ብዬ ነው የማስበው። ሶ አይ ላይክ አመለካከት ነው ሀብት ያልከው የሆነ your attitude determines your altitude ይላል። ከፍታን የሚወስነው አመለካከት ነው ይላልና ሶ የጆ አመለካከት ምን አይነት ነው? ዓለምን የሚመለከትበት መንገድ የፈለከውን አይነት ዲዛይን እዛ ጋር ክሬት ማድረግ ትችላለህ። ስለዚህ እኔ ህይወትን ማየው ህይወት is full of possibility ቤት በኩል ነው መሄድ የፈለከው። ስለዚህ ነገ ጠዋት ተነስቼ ሌላ ሰው ሊሆን ይችላል ብዬ ነው ማስበው። ፊክስድ የሆነ ነገር አይደለም ህይወት። ህይወት አንተ የፈለከውን ነገር ከልብ የፈለከውን ነገር ሆነ የምትኖርበት ሰሌዳ ነው ጽፈበት ነው። yes ያ አቅም አለንና ህይወትን just free will አለንና በፈለግነው መንገድ ነው የምንኖረው። የፈለኩትን ነገር መሆን ይችላል። እንደዛ ነው አሁን ያለኝ እንትን ከውስጤ ነው ምነግርህ ባይዝ ያ በደንብ ነው ይገባኝ። ያ ከውስጥ ሳይናገር አቃለሁ ኮንፊደንስ ስራይ ነው። ኦኬ ያ ነግረኛል። እና አሁን ምርጫ ነው ህይወት ምርጫ ነው። ምን አይነት ሰውዬን ነው መሆን የምትፈልገው? ምን አይነት ሰውዬን ምረጥ። እዚህ ጋር ቁጭ ብለህ በቃ ነፃነቱ አለ የተረጋጋ ሐሳቡን በደንብ ረግጦ ዲሲፕሊን ዶኖ ዲሲፕሊኑን ተከትሎ መሄድበትን የሚያቅ ይህንን አሳካለሁ ብሎ እዛ ጋር መኖር የሚችል ሰው መሆን ትችላለህ። ጀስት እንደማንም ሰፈር ላይ እሱ ሆይ ስል ሆይ እያልክ እዚህ ጋር እያልክ ተረባብሸህ መኖር ትችላለህ። ምርጫው እጅ ላይ ነው። እሺ ስለዚህ ላይፍ ኢዝ ፉል ኦፍ ፖሲቢሊቲ። ምንም የማይቻል ነገር የለም ብዬ አላስብም በፍጹም። በጣም አሪፍ። በተለይ ለወጣቶች ይሄ ትልቅ መልከታ ይመስለኛል። በተለይ በአንተ እድሜ ያሉ ወጣቶች እንደዚህ ሲያስቡ they try የመውደቂያ ጊዜ ነው ወጣትነት ይባላል። ካልሞከርክ አትወድቅም፣ ካልወደቅክ ደግሞ አትነሳም፣ ካልተነሳ ደግሞ አታድግም። ሶ በፍርሃት ወይ በኮምፎርት ውስጥ ከሆንክ ወጣት ሆነ በጣም ከባድ ኪሳራ ነው ይባላል። በጣም ምክንያቱም አንዴ ካለፈ በኋላ ያ ጊዜ ስትወድቅም ለመነሳት ሊከብድ ይችላል። አሁን በ50 አመት በ60 አመት የሆነ ነገር ስትሞክር ከዛ ሌላ ነገር ለማቢልድ ለማድረግ ጊዜ የለ አብሶሉት ከሞላ ጎደል ኦፍ ኮርስ በዛም ጊዜ የሚያደርጋል። እና በአንተ እድሜ እንደዚህ አይነት ፊሎሶፊ መያዝ የግሮዝ ማይንድ ሴት የምንለው ኢምፖርታንት ነው በጣም ለወጣቶች። እና መውደቅን ላይፍ ላይ ፖሲቢሊቲዎች እድሎች አማራጮች እንዳሉ ማየት ያ 8ኛ ክፍሉ ነግረኛል። ግን ከዛ በኋላ ላይፍ ሁለተኛ እድል ህይወት ተሰጥቶኛል በታሰበው ለምሳሌ ጠየቁ የሆነ ቪዲዮ አይቼ ነበር። ብዙ ቪዲዮዎችን አለው ከድሮ ጀምሮ የነበሩትን እና ከባድ አደጋ ተርፈ አስታውስካት ብዙ ጊዜ ያጋጥማል። አስታውስኩኝ ወዲያው ደንግጠር የሰራው ቪዲዮ ያ ስለ ዲሲሽን ስለ ውሳኔ ዲሲሽን ይገርማል። አዎ እንትን ነው በጣም ሞተር ሰራ ነበር። ሞተር ሰው ጭን ምናምን ነበር የነች ሞተር ነበረች። ከዛ አማያ የሚባል ኮንታ ብለን አሁን እንትን ቦታ ደርሼ የተመለስኩ አንድ ኮብራ ነገር ነው አንድ ባጃጅ ዘግቶብኝ ሁለቱም ስፒድ ላይ ናቸው። እኔም ስፒድ ላይ ነኝ።
እዴ አልኩኝ። ማለት የሚገርም ነገር እዛ ጭንቀት ላይ ሆኜ አወዝ ስቲል በቃ የታ ምን አባቱ ላድርግ ይሄን ነገር እያልኩ ነበር። እንደዛ ስል ያው እንደዚህ ረጋ ብዬ ያሰብኩ ሳይሆን በዛች ቅጽበት ውድቀትን አላየው። እዛ ጋር ወደኩ ብል መወድቃለሁ። በቃ የቤት በኩል ላምልጥ። ከዛ የሆነች ጠባብ መንገድ አለች፣ ሌላ አቅጣጫ ነው እንትን የምትለው። ገባው። በዛ ሾፌሮች ራሱ እየሳቁ ነበር። ራስና ተረፈ ገባው። ይሄ እንትን ለምን መንገድ ዘጋችሁ ነው መጨቃጨቅ አለ። እነሱ ራሱ ፍሬን ይዟሉ ምናምን መሰለኝ። አልፎ እኔ ወጥቼ ሄድኩኝ እና ላይፍ ላይ ቁጥቋጦ ነገር ነው የገባው። መንገድ ናት፣ ኦኬ፣ የእግር መንገድ፣ የእግረኛ መንገድ ናት። በሷ አለፍኩኝ። ብዙ ነገሮች ያጋጥሙኛል። ባይዘ ዲማ የሚባል ቦታም ሄጃለሁ፣ ወርቅ የሚወጣበት እና እኔ የሆነ ስጋ ቤት ተቀጥሬ ስሰራ ነበር። ብዙ ስራ ሰርተሃል? ብዙ 26 እቺን 2 አመት ባይዘ እዚህ ጎዳና ላይ ያልኩትን እዚህ አዲስ አበባ ብቻ አይደለም የተቀመጥኩት። እዛም ሄጄ ምናምን ተመልሼ ነው አዲስ አበባ የተቀመጥኩት። ሀስለር ነው ማለት ያው ቤተሰቦችም የነበራቸው ስታተስ አሁን ላይክ ሄድ እሺ በቃ እኔ በራሴ መንገድ መቀየር አለብኝ የሚል ስትራግል እና ገንዘብ ፍለጋ ነው እዛ ሄድኩት። አዲስ አበባ ዲማ ገንዘብ ነው የሚሰራው። ተመልሼ ሄድኩኝ። ያው ቦንጋን አልፌ ነው ሄድኩት ወደ ዲማ ሲሄድ እና ወርቅ ስጋ ቤት ተቀጥሬ እየሰራው አልተመቸኝም። እንዴ ሰው ወርቅ እዛ እያፈሰ ለምንድን ነው እኔ ስጋ መቆርጦ ብዬ ከዛ ወጥቼ ሄድኩኝ። ያው ከኔ ጋር የሚግባቡ የኔን ቋንቋ የሚያወሩ ምናምን ልጆች አሉ። በቃ እዚህ ቁፋሮ ላይ አቅም የለኝም፣ ትንሽ ነኝ በጣም። አንተ ቁፋሮ ዲጂኖ ማንሳት አትችልም፣ ባይሆን ታጥባለህ። ለምሳሌ ወርቅ እዚህ ጋር ወጥ አይደለ? ወርቅ አጥቦ ከአፈሩ ወርቁን እያወጡ ትሪ ነገር ያንን ይጥላሉ፣ ቡሌውን። ከዛ እዚህም የቡሌ ኤክስፒሪየንስ አለኝ። ከዛም በኋላ ያንን ድጋሚ እናጥባለን እኛ። ኦኬ፣ ድጋሚ እናጥባለን እና እንደዚህ ያልኩ ከብዙዎች ጋር ግባባለሁ ምናምን ነገር። የሆነ ቀን እንትን ይዞኝ ሄዱ ልጆች። አፈር ታወጣለህ ምናምን ብለው አፈር እያወጣው ነበረ። በጀረኪና ይቆርጣሉ ምናምን፣ ብዙ መንገዶች አሉ አፈር የሚያወጡበት። ከስር ቆፍሮ በጣም ዲፕ ነው ባይ ወርቅ ሲቆፈር እና ሱርማ የሚባሉ እንትኖች አሉ፣ ጎሳዎች አሉ እዛ አካባቢ የሚኖሩ እና they kill you። በቃ አገኘውሃ ይገሉሃል። እዛ ቆፋሪ ሁሌ እንደሞተ ነው ባይዘው እኮ ሰማለሁ። እና ወርቅ ደግሞ ሲቆፈር ወርቅ ማግኘት ከተጀመረ በኋላ ዲፕ አይቆፍሩም፣ ወደ ጎን ነው የሚቆፍሩት። ኪስ 12 13 ምናምን ሜትር ነው የሚቆፈሩ እና ከዛን እዛ እነሱ ከስር እየቆፈሩ እኔ ከላይ ያለው እየጎተትኩ እኔና አንዱ አለንና እየጎተትን ሱርማዎች ቶክስ ሰማን። ቶክስ መሳሪያ ላይ ጎበዝ ናቸው። በጣም ቶክስ ሰማንና ያ ሰውዬ ከኔ ጋር የነበረው ሰው በጣም በስፒድ ነው የገባው ወደ ጉድጓድ። ዘሎ ሳይሆን ገባ በቃ፣ ምክንያቱም ሃይድ ለማድረግ ማለት ነው። እኔ ግን ማን እንደመከረኝ አላውቅም። ልብስ ምናምን ነበረ ከላይ ቀይረን ያስቀመጥነው ልብስ፣ እነሱን ሰብስቤ ገባው። ልብሱን ይዤ ባልገባ እንትን ያደርጋሉ፣ ወይራ እንጨት ላይ ምናምን እሳት ለኩሶ እንጨቱን ውስጥ ያስገባሉ። ኦክሲጅን እጥረት ስላለ ትንሽ ነገር ነው የሚበቃ። ምልክት ከላይ ቢኖር ሶስታችንም ሞተን ነበር። አንተ ልብሱን ይዘህ ባገባ? ልብሱን ይዤ ገባው። አወዝ ኢማጂን አወዝ 13 ምናምን በዛ አንተ። ከዛ ፋላውሳ ምናምን እያሉ ነው ሌላ ኪስ ላይ ገብቻለሁ እኔ ወርጄ። ወይኔ ፋላው ምናምን አሉ። ወይኔ ብለው እየጮሁ ነበር። ኧረ አለው ምናምን አልኳቸው። እና እየፈሩ ነበረ ምናምን እንደዚህ እንጨት እንትን አቀጣጥሎ እንዳይወረውሩ። ከዛ አመሸን፣ ማታ ወጣን ከዛ ጉድጓድ እነሱ ሲሄዱ። አሁን እነሱ በቃ እዛኔ የሚገርም ነገር 7 ምናምን ቆፋሪ ገለዋሉ። ሀበሻ ይላሉ። አሁን ላይ ይሄ ነገር ተስተካክሏል ብዬ አስባለሁ። ሀበሻ ነው የሚሉት ከዚህ የሚሄዱ ሰዎችን እና ምን እንደሚፈልጉ ራሱ አይታወቅም። ይሄ ያው ኤጁኬሽን ምናምን ማተር ያደረገ የለ ለምን እዚህ ጋር ትኖራላችሁ እንጂ they don't even want money። ብር ሰጣቸው 1 ብር 2 ብር ነው የሚወስዱት እዛኔ ሲጋራ ምናምን ይገዙበት። ብሩም አያስፈልጋቸው። አየህ ለምንድን ነው ሰዎች የሚገሉት ብለህ ብትጠይቅ they just
ይሄ ድንበር ምናምን አይደለ ዶሚናንስ ለምሳሌ የሆነ ቤት ውስጥ ዶሮ አለ ሌላ ዶሮ ገዝተህ ብታመጣ ያለ ምንም ምክንያት ተነስቶ ይጣላል ያኛው ለምንድን ነው ሪሶርስ ያጥርብኛል ብሎ ያስባል ሴቶችን ይነካብኛል ብሎ ያስባል ይሄ እንትን አኒማሊስቲክ ኢንስቲንክት የለም ያ ነገር ሊኖር ስለሚችል ሃርሽ ናቸው ማለት ነው አሁን ትንሽ ጠቅሞኛል ብላ እነሱ ማየት ሁሉም ነገር ጠቅሞኛል ሁሉም ያ ላይፌ ላይ እየተራመድኳት እያንዳንዷ እርምጃ አሁን ላይ ኮንፊደንቱን ስትሮንጉን ዮሐንስ እንዳገኝ አድርጎኛል ምንም ሪግሬት ማድረገው ነገር የለም ላይፍ ደስተኛ ነኝ በእያንዳንዱ ነገር በእያንዳንዱ ዲሲሽን እዚህ ጋር ያያዘን እስኪ ወንድነት ምንድነው ላንተ ወንድነት ያው ተፈጥሮ ነው ወንድነት ምንድነው ካልከኝ ቤዚክ ፋውንዴሽን መነሻው ተፈጥሮ ነው አሁን ላይ ግን ብዙዎች የተደበላለቀባቸው ይመስለኝ አሁን ተፈጥሮን በመታይበት ሰዓት ላይ ወንዶች የተፈጠሩበት መንገድና ሴቶች የተፈጠሩበት መንገድ የተለያየ ነው ቤዚክ ዲዛይን ስንደረግ ራሱ አምሯችን ሰውነታችን የተለያየ ነው ሆርሞኖችና እንትን ያሉ ናቸው አሁን ላይ ግን ያውኛ የቅድመ አያቶቻችን ከዚህ በፊት የነበሩ የፎር ፋዘሮቻችን ውጤት ነው ብዬ ነው ማሰብ እና ድሮ ቅድመ አያቶቻችን የድሮ ሰዎች ሲኖሩ የነበረ ላይፍ ስታይል በጣም በመቀየሩ አሁን ወንድና ሴት መለየት ራሱ የከበደ ነው ባህሪው ገብቷል ከዚህ በፊት አሁን ድሮ ወንዶች ታጋይ ናቸው መስኩላይን ናቸው ጡንችስቶች ናቸው ምክንያቱም ያንን ደግሞ ጂም ሰርቶ አይደል ምክንያቱም የሚበላ ሲያመጡ ይሰራል ናቹራል አድኖ ነው የሚያመጡት አክቲቭ ናቸው ካንበሳ መንጋጋ ነው አውጥቶ ምግብ የሚያመጡት ገሎ ነው የሚያመጡት ተሸክሞ ነው የሚያመጡት እዚህ ጋር ቤት መጥቶ የሚሰራ ስራ ጀስት ፊዚካል ስራ ነው ላይፍ ስታይሉን ተቀየረ ማን ነው ተሸክማ መጥቶ ይበላ መኪና ላይ አርጋ ነው የምታመጣው ስታመጣ ስትበላ ራሱ ኩክ ሲደረግ ራሱ በማሽንስ ነው ኩክ የሚደረገው ምንም ጉልበት የሚፈልግ ነገር የለም አየህ ኢማስኩላይኒቲ እየጠፋ ነው በዚህ ምክንያት that's why አሁን የሰለጠኑ ያደጉ ሀገራት በየአፓርትመንቱ በየቦታው ጂም አለ ለምንድነው ይሄ ነገር እንዳይጠፋ ማን ሀገርን ሊጠብቅ አሁን ቻፕስቲክ ላይ ተቀባብተው እኮ ነው የወጡት አጭር እንትን ለብሰው እኔ ራሱ አዲስ አበባ ከመጣሁ በኋላ ኩል ወንድ ይበዛል የምሬን ነው የምልህ ሶፍት ምናምንና ይስጨብጣቸው ራሱ ያሳዝኑኛል it shouldn't be like that እንደዛ ሊሆን ይገባል ብዬ አላስብም ምክንያቱም አሁን ተፈጥሮን እስኪ እንመልከታት ከውሻ እንጀምር እስኪ ወንዶን ውሻና ሴቷን ውሻ እንመልከታቸው ሴቶችም ይሄን ነገር ማወቅ አለባቸው ምክንያቱም ወንዶች ሴቶችን ነው የሚከተሉት ሴቶች አሁን መስኩላይን ወንድ የሚወዱ ከሆነ ጥንካሬን አፕሪሺየት የሚያደርጉ ከሆነ ወንዱ ለሴቷ አስል ሄዶ ጂም አፈር በልቶ ነው የሚሰራው በጣም ይሄ ያለ ሞቲቬሽን ነው ያስ እንስሶችን ብታይ ውሻ አሁን ከሴቷ ወንዱ መስኩላይን ነው ወደድክም ጠላም ወንዱ ግብዳ ነው አንበሳ ጋር ብትሄድ ወንዱ ግብዳ ነው ብዙ መስሎች ጡንቻዎች አሉት ስትሮንግ ነው ጋይድ የሚያደርገው የሚያስተዳድረው ወንድ ነው የሰውም ልጅ ላይ ስትመጣ ናቹራሊ አሁን ስታየው ሰው እንደዛ ነው ግን አሁን ላይ ድብልቅልቁ እየወጣ ብዙ ሙቭመንቶችም አሉ ይሄን እንዲቀየር ብዙ ሙቭመንቶች ላይፍ ስታይሉ ደካማ እንድንሆን ሶፍት እንድንሆን ነው እያደረገ ያለው እና ሁላችንም መስራት አለብን ጂም መስራት አለብን አሁን ላይ ላይፍ ስታይሉ እኛን እንደዛ ያን ያህል ስትራግል እንድናረግ ጠንካራ ምናኝከው ነገር ራሱ የለም አሁን አይደለ አባባሌ ገብቷል ድሮ ላይፍ ትግል ነው ብዬ ነው ሻንኮራ ድሮ ሻንኮራ ነበር አሁን የጠፋ ነው ሻንኮራ የለም ስለዚህ ላይፍ በጣም ኢዚ ከመሆኑ የተነሳ ሰው ሰነፍ እየሆነ ነው በጣም ወፍራም ሰው ይበዛል በጣም ፋቲ ናቸው አሁን አብዛኞች ያ ነገር ደግሞ ላይፍ ላይ ሞቲቬሽን ከጤና እስር ቤት ነው ሰውነት እስር ቤት ነው ጫማ ዝቅ ብሎ ማያስሩ ሰዎች ብዙ ናቸው you see እስር ቤትኛ ማንወዳት ፊዚካል ፖሊስ ወስዶ ምናምን የምትታሰረውን እስር ቤት ነው አብዛኛው ሰው የሚያውቀው
ሰውነታችን ራሱ እስር ቤት የአካል እስር ቤት። ከቤት ማይወጡ ሰዎች አሉ አይደል እንዴ? ቁጭ ብሎ ውሃ ብቻ ይጠጡ እንትን የሚሉ። ይሄ ምንድነው? የአዌርነስ ጉድለት ነው። እና ወንዱም ወንድነት የሚከብደው ጊዜ ላይ ነው። ሴቷም ሞሮለስ ይሄ ኤክስቼንጅ ኦፍ ሮልስ ሴቶች የበለጡ ነው ይመስለኛል። ምክንያቱም እነሱ ፈጣሪ ያስቀመጣቸው ቦታ ላይ ናቸው። እሺ ላይፍ ሃርድ ከሆነችባቸው ስትሮንግ መሆን ይችላል። ግን እኛ ላይፍ በጣም ኢዚ ሲሆን ነው ዊክ የምንሆነው ባህሪያ ነው። ስለዚህ ላይፍን ሃርድ ፊዚካሊ ሃርድ ለማድረግ ጂም መሄድ አለብን። ያ ከዚህ አንፃር ብቻ ሳይሆን ያ በብዙ ነገር ላይፍ ላይ ፊዚካል ብቻ ሳይሆን አሁን ሳይኮሎጂካል ራሱ የወንዳ ወንድነት ሳይኮሎጂ ራሱን የቻለ አለው እኮ። ይሄ አሁን ዶሚኔት የማድረግ ሳክሪፋይስ የማድረግ ፕሮቫይድ የማድረግ ይሄ ሴኩሪቲ ሴፍቲ መፍጠር ይሄ የምትለው ነገር አሁን ዩሮፕ ላይ ባለፈው አሜሪካ ትንሽ ችላ ስትላቸው ደንግጠው ሚሊተሪ ምናምን አሉ እንጂ ኢቨን የሚሊተሪ ቮለንቲር የሚያደርግ ወንድ በጣም ያጡ ነበር። ምክንያቱም ላይ አብዛኛው ኮምፎርትን ቹዝ የሚያደርግ እንትን የሆነ ማለት ነው። ከዛ ውጪ የዶሚናንስ ጉዳይ ከፊዚካል ይጀምራል እንዳልከው። አብሶሉትሊ ከዶሚናንስ ማለት እንግዲህ የአስተዳዳሪነት ባህሪ ማስኩሊን ካራክተር ነው፣ ወደንም ጠላ ነው። ለምሳሌ ጦርነት ቢነሳ አንድ ሀገር ላይ ጦርነት ሌባ ቢመጣ አንድ ቤት ላይ ተነስ የሚባለው ባል ነው። ሚስት አንተ ሰውዬ ተነስ ነው የምትለው። ምክንያቱም ይሄ ናቹራል ተፈጥሯዊ ነው። ተፈጥሯዊ ነው። ሶ ልክ እንዳልከው ደግሞ ሴቶች ያንን መፍጠር ደግሞ አለባቸው። አሁን ላይ ወንዱ ወንዳ ወንድ እንዲሆን የሚፈቅድ ደግሞ የሴት ሜንታሊቲ ያስፈልጋል በጣም። ሶ ወንዱ ያንን አይነት ነገር እንዳይገነባ ተደርጎ ከዛ እንዳልከው ሀገር ጠበቅ ስትለው ካየህ እነዚህ ጌ ሶልጀሮች በጣም የሆነ ሰዓት ቲክቶክ ላይ ቫይራል ወጥቶ ነበር። እንዴት ጌ ሆነው ሶልጀሮች የዩኤስ እና የራሽያን እያስተያዩ ነው። እና እሺ ዩኤስ ላይ ጌዎችም ይፈቀድ ነበር። አሁን ትራምፕ ከልክሏል መሰለኝ ወታደር እንዲሆኑ ማለት ነው። እና በጣም ነው የሚያሰቀው ጌ ሆነው ሶልጀር አሁን ከልክሏል። ትራምፕ ከልክሏል። አብዛኛው ሮል ላይ ይሄ ገቨርንመንት ሮል ላይ ከልክሏል። ግን ሩሲያዎቹን ደግሞ ሲያሳይ ቆፍጠን ያሉ ማስኩሊን የሆኑ ሲሪየስ የሆኑ ወታደሮች ናቸውና ግን ጌ ናቸው አይደሉም? አይደሉም። ኦኬ የዩኤስንና ሲያነጻጽሩ ነጋችሁ ሩሲያና ዩኤስ እና ግሬሳቸው ራሱ ሲመጣ ወታደራው እኮ ሲመጣ ማስፈራት አለበት። ማለት ሳይሰነዝር ሳይተኩስ ነውና አንበሳ ያን ሁሉ ጸጉር አንገቱ ላይ ያበቀለው ግሬስ ላይ ግሬስ ነው። የሚገርም ነው ተፈጥሮ። አሁን ላይ ወንዱ ወንድ እንዲሆን የሚፈቅድ ሲስተምም የለም። እውነት ለመናገር አሁን ኮስተር ለበል ለአስተዳደር ሲሪየስ ልሆን ሲል ይመታል እኮ ማለት ያው የሲስተም ሶሳይቲውን የጠቀመ መስሎት ሲስተሙን ሲዘረጋ በተለይ ቶክሲክ ፌሚኒዝም ሙቭመንቱ የፈጠረው እንትን ወንድነትን እንድታፍርበት ይሄ ቆፍጠን ማለትን እንደ ቶክሲክ ነገር እንዲታይ እና አንገቱን ደፍቶ መኖር እንዳለበት እና ዘ ሞመንት ለራሱ መብት ሲቆም በቃ ሮንግ ነው ተብሎ እንዲመታ ተደርጓል። አሁን አንዳንድ ዩሮፕ ላይ ለምሳሌ 75% ድረስ ደርሷል። አሁን ፍቺ ሲፈጠም 75% ሚስት ነው የምትወስደው። እንዴት ማለት? አንተ 25% ነው የሚቀር ከንብረት ህጉ ነው ማለት ከንብረት እና አሁን አንዳንድ እንትን ላይ ላይክ ይሄ ባላንስ ያደረገ መስሎት መጨረሻ ላይ ግን ምንድነው የሚፈጠረው? የናቹራሉን ባላንስ ያሳጣልና ወንድ የሆነ ወንድ ይጠፋና ባል ይጠፋል ማለት ነው። ሴት የሆነ ሴት ይጠፋና ሚስት ይጠፋል። ያ ደግሞ ቤተሰብ ይጠፋል። ሶሳይቲ ደግሞ ዲስኢንተግሬት ያደርጋልና ወንድነት በጣም በጣም ተመቷል። በዚህ 50 አመት በተለይ ላስት 50 years ከዓለም ጦርነት በኋላ ሙሉ እነዚህ ነገሮችም እነሱ ጋር በጣም ይታያሉ። እኔ አሁን በተለይ ዩሮፕ ላይ የሆነ ሰዓት ይመጣልኝ ነበር ስክሮል ሳደርግ ራሱ ጀስት ቀሚስ ለብሶ ይወጣሉ። እንትን ነው ይሄ
ክራይም አጌንስት ሂውማኒቲ በቃ ይሄ ኦቨር ኮምፐንሴሽን እንለዋለን በሳይካትሪ ምን መሰለህ ትልቁ ፔን የነበረው የዓለም ጦርነት ላይ ነው ሁለተኛው የዓለም ጦርነት ሶ ቶታሊ ለዛ ጦርነት ተወቃሽ የተደረጉት ወንዶች ናቸው እሺ ኮርስ ነበሩ ደግሞ አብዛኛውን እና ሂትለር እና ሙሶሎኒ ምናምን ስታይ ዓለም በዛ ልክ ዋጋ ያስከፈላት ማስኩሊኒቲ ነው ተባለና ቶታሊ ዳይሬክሽኑ በሙሉ ጦርነት እንዳይመጣ ተብሎ ወደ ፌሚኒቲ ብቻ ከባድ ነገር ነው የነገርከኝ ያለው አሁን አይተው ከሆነ ያው የፈረንሳይ መሪ አይተዋል እንደው በጥፊ ስትመታው ምን ስትለው ምናምን በየትኩ ይወጣል አሁን ሂትለር እንደዛ ታረጋለች ምስት አታረግም አይቻለሁ ይሄን ነገር በጥፊ መታው ከዛ ፈገግ ያለች ስትወጣ ኦ ማይ ጋድ ማለት አሁን እሱን ዲስሪስፔክት አይደለም ያደረገ ራሷን ያደረገችው ባሏን ስታከብር ራሷን ነው የምታስከብረው ሶ አሁን ላይ ግን እነሱም ገብቷቸው አሁን ትራምፕ እኮ በዚህ ደንግጦ ነው አሁን በጣም ሲሪየስ እየሆነ ያለው ዩኤስ አሁን ዲስኢንተግሬት ወደ ማድረግ ደረጃ ደርሶ ነበር ይሄ ሶሻል ኦርደሩ ሶ ኢትዮጵያም ላይ አሁን ወደዛ አይነት ሙቭመንት ያለው ቶታሊ ወንድነትን ሮንግ እንደሆነ ለራሱ መቆም እንዳይችል አድርጎ መንቀሳቀስ አለና ያንተን አይነት ኮንፊደንስ ያላቸው ሰዎች ሳይ ጥሩ ነው በያስባል ወጣቱ በተለይ ለወንዱ እኔ እንደውም ሜመሮች ተቀባበሉኝ እንጂ እኔ ከሌለው ኢትዮጵያ ተስፋ የላትም ብዬ የሆነ ፖድካስት ላይ እንደዚህ ተናገርኩ everybody was like እየተቀባበሉት ነበር እኔ አሁን ባለኝ ማይንድ ሴት ስትሮንግ የሆነ እይታ እንዲኖረን ላይፍ ላይ ፊዚካሊ ሜንታሊ ስፒሪቹዋሊ ስትሮንግ እንድንሆን አትሊስት ለራሳችን ታማኝ ሆነን እንድንኖር እሺ ራሳችንን አክብረን ራሳችንን ቀና አንገታችንን ቀና አድርገን እንድንኖር ያሉኝ ማይንድ ሴቶች ብዙዎችን ሄልፕ ሊያደርግ ይችላል ብዬ ስላሰብኩ በኮንፊደንስ እንደዛ ብዬ ተናገርኩና እየቀለዱብኝ ነበር እኔ ስትልኮ ብዙ ነገር ከኋላ ከወከልክ ይሄ ስለራስ ብቻ አይደለም ያወራ ያለው እኔ በመትለው ውስጥ ተወክላቸው ወጣቶች አሉ ገብተዋል እኔ በዛ አይን ነው ማየው ግን አሁን ለምሳሌ በዚህ ዘመን አድዋ ቢሆን ምን ያህሉ ወጥቶ ይዋጋል ነው ጥያቄው ገብቷል አባባ ላይክ የራሷ ጉዳይ ነው የሚለው አሁን አብዛኛው ላይክ አንደኛ ሀገራዊ ስሜት የለም ሁለተኛ ማስኩሊኒቲ የለም ሶ ወጥቶ የሚዋጋለት ሌላ ሰው ነው የሚፈልገው እንጂ አሁን አድዋ ጊዜ ሁሉም ነው ነቅሎ ወጥቶ የተዋጋው ለዛም ነው ድሎ የመጣው አሁን ላይ ግን ምን ያህል ወጣት ሄዶ በዛ ደረጃ አድዋን ይዋጋል ብለህ ታስብ ወይ ተከፍሎት ወይ በቃ በስልጣና ያለው ካልሆነ በቀር ኦርዲነሪ ሰው ወጥቶ ተዋጋ አራን ህይወቴን ነው የሚል በጣም ፍርሃት አለ በጣም ከባድ አለ ሶሪ go ahead የሆነ ሐሳብ መጣልኝ ለምንድነው አሁን ይመስለኛል ቀደም ብያለሁ ሴቶች ወሳኝ ናቸው ይሄ መስኩላኒቲ የምንለው ነገር ሞር ኢምብረስ ማድረግ ይችላሉ ሞር ወንዶች እዛ ነገር ላይ ትኩረት እንዲያደርጉ ማድረግ ይችላሉ የወንዶችን ማስኩላኒቲ ማውጣት ይችላሉ አዎ የወንዶችን ማስኩላኒቲ የሚያወጡት ደግሞ ሴቶች ሲማሩ ነው እሺ ካልተማሩ ስለዚህ ነገር ግንዛቤ ማይኖራቸው ከሆነ ደካማውን ወንድ ነው የሚፈልጉት ምክንያቱም ያ ወንድ ኢሞሽኑን ስሜቱን ያልተቆጣጠረ ወንድ ከሆነ ደካማ ወንድ አደጋ ያደርስባት የዚህ ሴኩሪቲ ወይም ሴፍቲ እንትን ናቹራሊ በውስጣቸው አለ ወንድ ሞር መስኩላይን ሲሆን ስትሮንግ ሲሆን ይፈራሉ ሰልፍ ኮንትሮል ከሌለበት አደጋ ነው እኔም ቦን ከሶፍቱ ጋር ብሎር ቢሻለኝ በሴቷ ቦታ ሆኜ ሳስብ ግን ችግር ሲመጣ ደግሞ ሶፍት ነው ችግር ሲመጣ ሶፍት ነው ግን እሷ ያው እኔ ብዙ አኒማሊስቲክ ኢንስቲንክቶች አሉን ቢሆን እሷ ከሱ ጋር ሰላም ሆና መኖር ትፈልጋለች ኢቭን አሁን ሴት ልጅ ስታወራ እኔ አሁን ፍቅረኛ አለች ሳወራት ሄይ ያልኩ አይደለም ማወራት ይሲ ሶፍት ሳይድ ይኖረኛል ከሷ ጋርማ ገብርዬ ነው ያ አየ እንዲ ማይሆንበት ሁኔታ ሊኖር ይችላል እኔ አሁን ክፍለ ሀገር ብዙ ጓደኞች አሉ they like ፊዚካል ናቸው በቃ
አንቺ ነይ እዛ ጋር እንትን በይ ሄይ ይሄንን አይወዱትም። የሆነ ነገር ቢፈጠር ንዴት ሊፈጠር ይችላል፣ ጥል ሊፈጠር ይችላል። ያ ወንድነትም እኮ አይደለም ባይዘ አሁን ኢቭን አንበሳ ካየህ ጅቦች ነብሮች በጣም ይፈሩታል። ሚስቱ ውስጥ ተቆጣው ግን ቀና ብሎ አያትም። አንበሳ በዛ ሳይዙ አያትም። የሚገላትም ቦታ አለ። ሲጣሉ ሆን ብሎ ልግድላት ብሎ ይገላል። አይቻለሁ ቪዲዮዎችን እንደዛ ሚስቱ ሲገድል ገደላት። ሌላው ጋይዳ ነው ወይስ ምግቡን ነክታበት ምግቡን ነካችበት። አንበሳ አሁን ሲታደን ቦታ ይለቃሉ ለንጉሱ እና እሷ በጣም ስለራባት መታ በላች። ተሻምታ በላች። he killed her አሳዶ። በጣም ያስፈራል። እና ግን እኛ ከአኒማሊስቲክ ኢንስቲንክት መውጣት አለብን። ሴቷ መስኩላይኒቲን ኢምብረስ እንድታረግ ወንዱ ሞር ማይንድ ሴቱ ሰፊ ሊሆን ይገባል። እውቀት ሊኖረው ኤጁኬትድ የሆነ ሊሆን ይገባል። አለበለዚያ ያኛውን መውደዳቸውን መቀጠላቸው አይቀርም ብዬ አስባለሁ። ግን ይሞነ ያ አብዛኞቹ ወንዶች በእኛ ሀገር እኔ ያው ከታች እስከ ላይ ሀገራችንን አውቃታለሁ ብዬ አስባለሁ። ምክንያቱም ህልም ያለ ገጠር ውስጥ ነው ያደግኩት የተወለድኩት። አሁን ትልቅ ከተማ ውስጥ ነው ያለሁት። ህልም ያለ ገጠር ስላችሁ ይቅርታ የሰፈሬ ሰዎች ምን ልፈልጌ ነው ያለውን ነገር አውቀዋለሁ። አንጻራዊ በቃ ያለውን ነገር አውቀዋለሁ። እና ወጣቶች ሞር ትኩረት አድርገው አንብበው አምሯቸውን ማሳደግ እንደሚችሉ ነገ የተሻሉ ሰዎች ሊሆኑ እንደሚችሉ አያውቁትም። that's big problem። የሆነ ሻይ ቡና ቁጭ ብሎ ሰዎች የሚያወሩበት ወጣቶች የሚያወሩበት ቦታ ሆነ አሁን ብዙ እኔን ኢግኖር የሚያደርጉኝ ጓደኞች አሉ። ጓደኞች ሳይሆን እዛ አካባቢ ምኖርበት አካባቢ የኔ ወሬ ይሰለቻቸዋል። ይሄ ነው መሳክሱን እንትን አለና ይሄ ግሮዝ ማይንድ ሴት እኔ አሁን ሁሌም ሄጄ ማወራበት ቦታ ላይ ሜቢ ስለ ኢንቨስትመንት ነው ማወራው፣ ሜቢ ስለ ጡንቻ ስለ ጥንካሬ ነው ማወራው፣ ሜቢ ስለ ኮምፒውተርስ ነው ማወራው፣ ስለ ቴክኖሎጂ አይፈልጉትም። ስሞል ቶክ ነው የሚፈልጉት። ስለ ኳስ ስለ ሴቶች ሰውነት ቅርጽ ምናምን ብቻ I don't like that ደግሞ ምክንያቱም እኔ ራሴን ማሳደግ ጦርነት ላይ ነኝ። ይሄ ደግሞ ተፈጥሯዊ ቦታዬ ነው ብዬ ነው ማስበው። ለምሳሌ አሁን የሆነ ባህር ዛፍ እንትክል፣ ያ ባህር ዛፍ እስኬት ነው የሚያድገው? ነገ የተወሰነች ውሃ ልምጠጥ፣ ነገ የተወሰነ ሚነራል ልምጠጥ አይልም። ስሩን መስደድ የሚችለውን ያክል ሰዶ የፀሐይን ፓወር አብዞርቭ ማድረግ የሚችለውን ያህል በሙሉ ፖቴንሻሉ አብዞርቭ አድርጎ ማደግ የሚችለውን ያህል ሙሉ ያድጋል። ግን እኛ ራሳችንን እንመርዛለን። ፎከስ አናረግም ራሳችን ላይ ስራችን አንሰራ። ይሄ የማደግ ጉጉት አምሮን የማበልጸግ ጉጉት እኔ ምግቤ ላይ ፎከስ እንዳደረገ ያደረገ። እኔ ምግብ አብስዬ መብላት ነው የምወደው። ባይዘው የሚያስፈልገኝ ብዬ ማስበውን ነገር ሰርቼ እበላለሁ። በደንብ እበላለሁ ቁጭ ብዬ ብዙ አዘጋጅቼ ያስፈልገኛል። እሺ ሰውነቴ ማግኘት ያለበትን ሚነራል ማግኘት ያለበትን ነገር ሙሉ ማግኘት አለበት። እዛኔ ነው አርምሞ ደግሞ ኩኪንጉ በራሱ ማይንድፉልነስ ነው እንላለን። ቴንክ ዩ በዚሁ እንግዲህ ወደ መጨረሻም እየሄድን ስለሆነ ሌላው አንዱ እንግዲህ ተንሳይ የወደድኩት ነገር ሜዲቴሽን እየሰራ ቪዲዮዎች ለቃሃል 3 ቪዲዮዎች እና አንዱ እንደው መሀል መገናኛ አደባባይ ላይ ነው ሜዲቴሽን ሲሰራ እንደውም ሰው ያበደ እንደያለ ያየህ ነበርና ፍቅርሲዝም ይያሉ ፍቅርሲዝም ምንድነው ሜዲቴሽን ላንተ? ወይም እንዴት መጀመሪያ የተጋለጠ ያወቀው ስለ ሜዲቴሽን መቼ ነው? ደስ ይላል። አሁን ካወራሁት ነገር ጋር ፍሎ የሚያደርግ ነገር ነው ያመጣው። ለዛ ብዬ ነው አየህ ሁሌም ማደግ ፈልጋለሁ፣ መለወጥ ፈልጋለሁ፣ ነገ ላይ የተሻለ ሰውዬ መሆን ፈልጋለሁ። ኢቭን ጥርስ ብራሽ ሳረግ ሁሌ በቀኝ ከሆነ ነገ በግራ ሞክራለሁ። ለምን ይሄ ነገር ጀዝባው ነው እንትን ይላል ይቀራል። ኮኔክሽን ከብሬን ሄምስፌራችን ጋር ኮኔክሽን እንዳለው ስለተረዳው ብቻ I have to do something ብዬ አስባለሁ ሁሌም። እና የሆነ ቀን
እንዴት ነው የጭንቅላቴን ፓወር መጨመር እንፈልገው ብዬ ሪሰርች ማድረግ ጀመርኩኝ። how can I become more powerful? የሰውን ስሜት አይቶ ራሱ ሀሳብ የሚረዱ ሰዎች አሉ የሉ እንደዚህ ሰው መሆን ፈልጋለሁ። ከዛ ጉግል ላይ ነው አስታውሳለሁ መጀመሪያ ሳነብ እና እንዴት ነው ፓወርን የአእምሮዬን ፓወር መጨመረው እና 5 6 7 መንገዶች አሉና ሜዲቴሽን ይላል። መጀመሪያ ወርዱን ራሱ ሳይ የመጀመሪያ የአእምሮን ኃይል ለመጨመር ምንድነው ይሄ ነገር ብዬ እሷን ፒክ አድርጌ ወሰድኩና እሱን ነገር ፎከስ አድርጌ ማየት ምናምን ጀመርኩኝ። ጀስት እስትንፋስ ላይ ፎከስ ማድረግ ምናምን እና መጀመሪያ ላይ ይሄ ነገር ምናምን ብቻ እንትን አይደለም አዲስ ነገር ሳገኝ ላይፌ ላይ የመሞከር ድፍረቴ ጫፍ ላይ ነው። ይሲ በቃ ደፋር ነኝ ለመሞከር። አዎ መሞከር እንትን አይደለም ምክንያቱም ህይወት እኛ አብዛኞቻችን ትላንትና አባቶቻችን ቅድማያቶቻችን በቀረጹልን መንገድ ነው እየኖርን ያለነው። እኔ ያልተለመደ ነገር አብስዬ በልቼ አውቃለሁ ክፍለ ሀገር ላይ እንዴ ይሄ ለወደፊት የሚበላ ነገር ሊሆን ይችላል። ይሲ አሁን ባለው ስነ ስርዓት መታሰር አለብን ብዬ አላስብም። እና ሜዲቴሽንን እንደዛ ያውና መሞከር ነፃ ነፍስ ነህ ማለት ፍሪ ሶል ነው። አብሶሉትሊ እና ሜዲቴሽን ፕራክቲስ ማድረግ ጀመርኩኝ። የግራ ጣጥፌ ቁጭ ብዬ መተንፈስ ምናምን እና መጀመሪያ ስትሞክር ምንም ፍትንስ አይፈጥርም። ጥናቶችም አሉኝ የላይፍ ጥናቶች። ከዛን የሆነ ጊዜ ሳውንድ ምናምን አድርጌ ሜዲቴት ያደረኩ ዲፕ ሜዲቴቲቭ ስቴት ላይ ገባሁ። ዲፕ በቃ ሜዲቴት ያደረኩ እንደሆነ እስከ መርሳት ድረስ። ከዛም በኋላ በጣም ኮንትሮል ማላረጋቸውን ነገሮች እየተጎናጸፍኩ ነበር ምናምን። ይህ ምንድነው እየተፈጠረ ያለው ይሄ ነገር የቃዠው ነው እንዴ ምናምን እያልኩም ነበርና ዲፕ ነገር ነው። ከዛን ፈራው በቃ ከዛ በኋላ ያስፈራል። ስሞክር የነበረው ነገር በጣም ሃርድ ነገር እንደሆነ ተገነዘብኩኝ። ሰፊ እንትን ያለው ነገር ነው። አሁን ላይ ኦፍ ኮርስ ፍሪ እንድንሆን ያደርገናል። ስትረስ ሪሊዝ እንድናደርግ ያደርገናል። ጭንቀት እንድናራግፍ በስነ እነዚህ በጣም የሜዲቴሽን ትንሹ የሚባሉ ሳይድ ኢፌክቶች ናቸው። የሜዲቴሽን መሰረታዊ ፖይንቱ ነው ብዬ አላስብም። አይደለም ኢንድለስ የሆነ ነገር ሆኖ ነው ያገኘሁት። ያው እኔ መጀመሪያ ሲጀምር አእምሮን ሳይለንት በማድረግ በሚል እንትን ነው የጀመርኩት። ውስጣዊ ዝምታን ፕራክቲስ በማድረግ ነው የጀመርኩት እና እኔ ካሰብኩት ጎራ ያለፈ ነገር ላይ ያደረሰኝ ሁኔታ ነበረ እና ከዛም በኋላ በጣም ሪስፔክት አደረኩት ይሄንን ነገር። ከዛ ሞር ሪሰርች ማድረግ ጀመርኩኝ። እሺ ሞር ሪሰርች ማድረግ ሲጀምር ውስጣችን እንደምናስበው አይነት ነገር እንዳልሆነ ነው የተረዳሁት። አእምሮአችን ላይ እስትንፋሳችን ላይ ፎከስ በማድረግ ብዙ ነገር ማድረግ እንደምንችል፣ የታመመ ሰው ራሱ ማዳን እንደሚቻል ሂሊንግ ፕራክቲስ እና ራሳችንን በደንብ ከተመለከትን የሁሉም ነገር ቁልፍኛ ጋር ነው ያለው ብዬ ነው ማስበው። ናይስ የሁሉም ነገር ቁልፍኛ ጋር ነው። ኢቭን ፎር ፊዚካል ፎርም ፋይቱን ራሱ ታስበው ትላልቅ የዓለማችን ፋይተሮች ስፔሻሊ ሂስትሪ ላይ ሌጀንድ የምንላቸው ከፊዚካል ኤክሰርሳይዝ ባሻገር የሚታወቁት በሜዲቴሽን ነው። ዘይሱ ሜዲቴሽን እና እነ ብሩስ ሊንም ጄት ጌም as within so without ኖንግ ባክ እና በጣም ትላልቆች ፋይተሮች አርት ከስፔ ፓተርን ከሰሩ በኋላ የተለያየ አርት ከሰሩ በኋላ ቁጭ ብለው ያንን በውስጣቸው ይሰሩታል። ሶላቸው ይሰራዋል ማለት ነው አክቲቪቲውን እና ኢቭን ፋይት ከመግባታቸው በፊት ፋይቱን ቀድሞ ቪዥዋላይዝ ያደርጉታል። እኔም ጨርሻለሁ እኔ ፋይት ብዬ ነው ማሰብ ያ ሶሬት ጆኒ ጉዱና አይ ያለቀ ነው አይ ይታይ የለ ያ ቪዥዋላይዝ ሶ በጣም አሪፍ ነው። ቆንጆ ቆይታ ነበረን። ለመጨረሻ ለወጣቶች ማስተላለፍ ፈልገው መልእክት ካለ ለአርሞ ኦዲየንስ ድሉ ልስጥና እናገባዳለን ማለት ነው። እሺ አመሰግናለሁ። ብዙ ነገር ተምሬያለሁ፣ ብዙ ነገር ተገንዝቤያለሁ። ሁሌም ህይወት ትምህርት ቤት ናት ብዬ ነው የማስበው። የሆነ ፊዚካሊ እንትን ያለ ቦታ ላይ ብቻ አይደለም ሄደን ትምህርት የምንማረው።
ሁሌም ትምህርት ነው እና ካንተ ትልቅ ትምህርት አሁን ካለን ኮንቨርሴሽን ራሱ ብዙ ነገር የተገነዘብኩበት ሁኔታ ነው ያለው። መጀመሪያ አንተን አፕሪሺየት ላደርግህና ላመሰግንህ እወዳለሁ። ለወጣቶች መናገር የምፈልገው ነገር ቢኖር ይህንን ነገር እሱም ያደረገውን ነገር ፕሮሞት ለማድረግ አይደለም፣ ፕሮሞት እያደረኩ አይደለም፣ እውነታ ስለምናገር ነው። የምሬን ነው። እኔ አንተ ጽፈህ ቆይቷል ጽፈህልኝ ምናምን እና እንደዚህ አይነት ነገሮችን እንደምታረግ እኔም እዚህ ነገር ላይ ኢንትረስትድ እንደሆንኩ ተገንዝበህ ነው እንደዛ ያልከውና እንደዚህ አልጠበቅኩም። honestly speaking ካሰብኩት በላይ በጣም ሰፊና አንተ ማህበረሰቡ ያ ብዙ ጫና ያሳድርብኛል እኔም ራሱ ማለት ነው በማረጋው ነገር ይሄ 6 ለ6 ነው ይሄ እንደዚህ ነው እና እየተደበቅኩ ለራሴ ሳረግ የነበረውን ነገር እንዲ ፎከስ አርገ ብዙ ነገር ኢንቨስት አርገህበት ሳይ በጣም ላንተ ያለኝ ሪስፔክት በጣም ጨምሯል። I really appreciate this። እና ወጣቶች ቅድም እንደተናገርኩት ማደግ በየትኛውም ነገር ማደግ ካለን ነገር ሁሌም ከፍ ማለት ተፈጥሯዊ ማንነታችን። ስለዚህ ሁሌም አዲስ ነገር ለማድረግ አዲስ ነገር ለመሞከር ወደ ኋላ ማለት የለባችሁ። አባባሌ ግልጽ ነው። አባቶቻችን ቅድመ አያቶቻችን አዲስ ነገር ያደረጉትን ነገር ነው እዛኔ ለነሱ አዲስ ነበር የትኛውም ነገር አይደለም። የሆነች ነገር የሆነ ሰዓት ላይ አዲስ ነበረች። ፍራቻ ነበረ ሲጀምሩት አሳካሉ ብሎ ያሰቡትም ነገር ነበረ። አሁን እኛም ሁሌም ግሮው ያደረግን አዳዲስ ነገሮችን እየተረዳን በጣም መጠቀምና ማደግ የምንችልበት ሁኔታ አለ መፍጠር እንችላለን። እና እዚህ የመጣችሁ አርምሞን ፕራክቲስ አድርጉ። የምሬን ነው የምላችሁ። አብዛኞቻችሁ ይሄንን ቪዲዮ እያያችሁ ያላችሁ ወጣቶች አላችሁ። ከሱስ መውጣት ከብዷችሁ ስሜታችሁ ተቆጣጥሯችሁ የአእምሮአችሁ ባሪያ ሆናችሁ I am serious right now። ለአእምሮአችሁ ተገዝታችሁ አእምሮአችሁ ያለውን ነገር ብቻ ነው የምታደርጉት። ከአእምሮ በላይ ሌላ ማንነት እንዳላችሁ ራሱ አታውቁም አብዛኞቻችሁ። የምሬን እኔ ሳወራ አእምሮ ምናምን አእምሮህን መቆጣጠር አእምሮህን ማን ነው የሚቆጣጠረው ይላሉ ብዙ። you see ስሜታችን ከምናየው ከምንሰማው ከምንነካው የሚፈጠር ኬሚካል ሁደት ነው። ያ የሚፈጠርበት ዋና ትልቁ ሰፊው ስፍራ አለ። እሱ ማንነታችሁ ነው እናንተ ናችሁ። ስለዚህ ይህንን ነገር በደንብ ለመረዳት እዚህ ወንድሜ ጋር እየመጣችሁ ስልክ ያስቀምጣል ብዬ አስባለሁ እየደወላችሁ አዳዲስ ነገር ኤክስፕሎር አድርጉ። እኔ ህልም ያለ ጫካ ውስጥ ሆኜ honestly speaking የተሻለ ግንዛቤ አለኝ ከአብዛኞቻችሁ የተሻለ ዕውቀት አለኝ። ይሄ ከየት የመጣ ነው? ራስን በመፈለግ በመጠየቅ ሁሌም አዲስ ነገር ለማምጣት አዲስ ነገር ለማወቅ የተሻለ ሰው ለመሆን በማረገው ጥረት። ስለዚህ ሼም ነው እዚህ አክሰስ አላችሁ ሰዎች ጋይድ የሚያደርጓችሁ ሰዎች አሏችሁ እየመጣችሁ እንደዚህ አይነት ነገሮችን ኤክስፕሎር ብታረጉ ታመሰግኑኛላችሁ ብዬ አስባለሁ። መልካም የጥንካሬና የወኔ ዘመን ይሁንላችሁ።